ቆይ ለምንድን ነው ያለው ትሯ ዛሬ አብረን ምግብ እንብላ ያለች? ወይኔ ጉዴ! ምን አስባ ነው? ፈጣሪ አንተ ጠብቀኝ። በፈጠረክ እሺ ተረጋጋ፣ አስረዳሃለሁ። እኔ እንደዛ ለማድረግ ፈልጌ አልነበረም። እና እኔ ፈልጌ ነው ያደረኩት። ፈልጌ ነው ወይ? አይ አይደለም፣ አንተ ፈልገህ አይደለም። ግን በቃ በፈጠረክ ተወኝ እሺ። በእናትህ አትንተባተቢ። ትሰሚኛለሽ? ከአሁኗ ሰዓት ጀምሮ አንቺም ቤተሰቦችሽ በህይወት መኖር ከፈለጋችሁ የደበቅሽበት ቦታ ወሰጂ። በጣም በሚያሳዝን ሁኔታ መሰረት ቴዲ እጅ ገብታለች። ወይዘሮ ሄለን እና ቴዲ ተመካክረው ቴዲ መሰረትን እንድታገናኘው ወይዘሮ ሄለንን ጠይቋት። ወይዘሮ ሄለንም ምግብ አብረን እንድንበላ ፈልጋለሁ፣ ስለዚህ መመገቢያው ጠረጴዛ ጋር ጠብቂኝ በማለት ወይዘሮ ሄለን መሰረት ወደ ምግብ መመገቢያው ቦታ እንድትሄድ አድርጋታለች። መሰረት እንግዲህ ወይዘሮ ሄለን ይሄንን ነገር እያደረገች ያለችው ለምንድን ነው ከኔ ጋር ምግብ መብላት የፈለገችው የሚለው ጥያቄ ወደ አሚሯ እየመጣባት ለዚህ መልስ ለማግኘት እየተሟገተች በነበረበት ሰዓት እንግዲህ ቴዲ ሳታስበው አጠገቧ ይመጣል። እንግዲህ ቴዲን ስታየው በጣም ደንግጣ ነበረ ማለት ነው። ቴዲም መሰረትን ቁጭ እንድትል ካደረገ በኋላ መሰረትም እኔ አስቤው አይደለም እንደዛ ያደረግኩት በማለት መሰረት እንግዲህ በመታችሁ ማለትም ቴዲን መታ ስለሆነ ልጁን እንዲያመልጥ እየረዳችው እንደዛ ያደረግኩት አስቤበት አይደለም በማለት ትነግረዋለች። ነገር ግን ስለ ልጁ ጉዳይ ምንም የምታውቀው ነገር እንደሌለና የምታወራው ነገር አልገባኝም በማለት ልጁን ማለትም እንዳላስመለጠችው ለቴዲ ለማሳመን ሞክራለች። ነገር ግን ቴዲ መሰረትን በጭራሽ ሊያምናት አልቻለም ማለት ነው። እንግዲህ ወይዘሮ ሄለን ቀደም ሲል ክፍልሽ ውስጥ ገብተን እንድናወራ ፈልጋለሁ ብላታለች። ነገር ግን መሰረት ክፍል ውስጥ እንድትገባ ወይዘሮ ሄለን ስላልፈለገች የሆነ የተጠራጠረችው ነገር እንዳለ እርግጥ ነው ማለት ነው። መሰረት አሁን ላይ በዚህ ልጅ ጉዳይ ትልቅ መዘዝ መጥቶባታል ማለት ነው። ቤተሰቦችሽንና አንቺን በህይወት እንድትቆዩ ከፈለገች ልጁ የደበቅሽበት ቦታ እንድትወስጂኝ ይፈልጋሉ በማለት መሰረትን ሲያስፈራራት ነበረ ማለት ነው። መሰረት አሁን ላይ ምን የምታደርግ ይመስላችኋል? የእውነት ልጁን አሳልፋ ትሰጠዋለች ወይስ ደግሞ እንደጀመረችው እኔ ስለምታወራው ምንም የማውቀው ነገር የለም ትላለች? እንግዲህ ሁለቱ በተጨቃጨቁበት ሰዓት ኑኑ ወደዛ ቦታ ላይ ትመጣለች ማለት ነው። ኑኑ እንግዲህ ሊዛ ወድቃ ወለሉ ላይ በተመለከተቻት ጊዜ በጣም ደንግጣ ስለነበረ ከዚህ ቀደም ወይዘሮ ሄለን ላይ የተፈጠረውን ነገር አስታውሳ ኑኑን ልትረዳት በሞከረችበት አጋጣሚ እንግዲህ ኑኑ እስር ቤት እስከ መግባት ድረስ ደርሳ ነበረ። ስለዚህ አሁንም ቢሆን ይህንን ነገር ባደርግ ይሄም ወጥመድ ሊሆን ይችላል በማለት ኑኑዬ ምንም አይነት እርዳታ ለሊዛ ሳታደርግላት ነበረ ተመልሳ የሄደችው ማለት ነው። እንደዚሁ ወይዘሮ ሄለንም ወደ ቦታው ስትመጣ ሊዛ እሷ የመረዘችውን ውሃ ጠጥታው እንደወደቀች ስላወቀች አሁን እዚህ ቦታ ላይ ከተገኘው በእኔ ይመሃኛል፣ ስለዚህ ከዚህ ቦታ መሄድ ይኖርብኛል በማለት ወዲያውኑ ነበረ ከዛ ቦታ ላይ የሄደችው ማለት ነው። ነገር ግን ጓደኛዋ ቤቲ ስትመጣ ሊዛ ወለሉ ላይ ወድቃ ነበረ። እንግዲህ ቤሉልን ከጠራሽ በኋላ ሁሉም ተደናግጠው ወደ ሆስፒታል ይዘዋት ይሄዳሉ ማለት ነው። እንግዲህ ሊዛ ሆስፒታል በሄደችበት ጊዜ ተመርዛ እንደሆነ ነው ዶክተሮቹ የተናገሩት። ይህንን ነገር ሊያደርግ የሚችለው ማን ነው የሚለውን ነገር ስናስበው ወይዘሮ ሄለን ይህንን ነገር እያደረገችው እንግዲህ ኑኑ እንደሆነች ነው አሁንም የሚመካኘው ማለት ነው። ምክንያቱም ኑኑ በቤሉል ጉዳይ ሊዛን እየወደደቻት እንዳልሆነና ቤሉልን በተደጋጋሚ ከሊዛ እንዲርቅ ስትነግረው ስለነበረ ምናልባት እሷን ከሱ ለማራቅ የተጠቀመችበት መንገድ እንደሆነ ሊታሰብና አሁንም ቢሆን መዘዙ ከኑኑ ራስ ላይ የሚወርድ አይመስልም ማለት ነው።
ስለዚህ ኑኑዬ እንግዲህ ከዚህ ቦታ መሄድ ይኖርብኛል ብላ ሊዛ እንደወደቀች ወዲያውኑ ከዛ ቦታ ስትሄድ መሰረትም ቴዲን ስታየው ጮኋ ስለነበረ ምናልባት ወደዛ ልትሄድ ትችላለች ማለት ነው። ስለዚህ በዛን ሰዓት እንግዲህ መሰረትን መጠየቁን ቴዲ ሊያቆም ይችላል ማለት ነው። ኑኑም እንግዲህ ልጁ ማን ነው በሚለው ጥያቄ መሰረት እውነቱን ነግራት ነበረ። ነገር ግን እንዴት የማታውቂውን ሰው ቤትሽ ድረስ ይዘሽ ትመጫለሽ? ምናልባትም እኮ ወጥመድ ሊሆን ይችላል በማለት ኑኑ በመሰረት በጣም ተናዳባት እና ምን ማድረግ አለብን የሚለውን ነገር እያሰቡ ነበረ ማለት ነው። በዛ ላይ ደግሞ ቴዲ በጣም ክፉና ጨካኝ ሰው ስለሆነ አንቺ እሱን አምነሽ እንዴት ቤቱ ድረስ ትሄጃለሽ? በዛ ላይ ደግሞ እንዴት የሰው ሰው ታስመልጫለሽ? ከዛም አልፎ እዚህ ቤት ይዘሽ ትመጫለሽ? በጣም ደፋር ነሽ እያለቻት ነበረ። ኑኑ እንግዲህ ወደ መሰረት ክፍል ስትገባ ልጁን ስታዩ በጣም ደንግጣ ነበረ። መሰረትም ልትዋሻት እና ልጁን ከዚህ ቀደም የምታውቀው ጓደኛዋ እንደሆነ ለማሳመን ብትሞክርም ነገር ግን ኑኑን መዋሸት ስላልቻለች እውነቱን ነግራታለች ማለት ነው። አሁን ላይ ሁለቱ ተመካክረው ልጁን ወዴት መውሰድ አለብን ወይም ከዚህ ቤት መውጣት አለበት የሚለውን ነገር እያሰቡበትና እየተማከሩበት ባለበት ሰዓት ነው እንግዲህ ቴዲ ቤት ድረስ በመምጣት መሰረትን ሲያፋጥጣት እየነበረው ማለት ነው። አሁን ላይ ወይዘሮ ሄለንም ስለጠረጠረቻት ክፍሏ መሰረት ሳታስበው ልትገባ ትችላለች ማለት ነው። ስለዚህ ያ ልጅ አሁን ላይ ከዛ ቤት መውጣት ይኖርበታል። ድጋሚ የቴዲ እጅ መግባትም የለበትም ማለት ነው። ቴዲ አሁን ላይ ልጁ በመጥፋቱ በጣም ትልቅ ችግር ይዞበት እንደሚመጣና እስከ ዛሬ የለፋበት ነገር ሁሉ ገደል እንደሚገባበት ነበር ሲናገር እየነበረው። ይሄ ሰው ማን ነው? ምናልባት የቴዲን ሚስጥሮችና ወንጀሎቹን የሚያውቅ ሰው ሊሆን ይችላል። እንግዲህ እንዳያጋልጠኝ በማለት እዛ ቤት ውስጥ ታስሮ የቆየ ይመስላል ማለት ነው። እንግዲህ ለረጅም ጊዜ ሲሰቃይና ብዙ መከራ ሲደርስበት ቆይቷል። ስለዚህ ከዚህ በኋላ ቴዲ እጅ መግባት ሳይሆን ከመሰረት ጎን ሆኖ መሰረትን ሊያግዛትና ቴዲና ወይዘሮ ሄለንን አብረው መጣል ይኖርባቸዋል ማለት ነው። አሁን ላይ የቤሉልና የኑኑዬ ሰርግ እንግዲህ ትልቅ ችግርና እንቅፋት ከፊት ለፊታቸው እየመጣ ይመስላል። እንግዲህ ከሊዛ መመረዝ ጋር ተያይዞ አሁንም ቢሆን ተጠያቂ ልትሆን የምትችለው ኑኑ ብቻ ናት ማለት ነው። ምክንያቱም ወይዘሮ ሄለንን ሊዛ ራሷ እንኳን ብትሆን ልትጠረጥራት በጭራሽ አትችልም ማለት ነው። ምክንያቱም ሊዛና ወይዘሮ ሄለን አሁን ላይ ሁለቱ ተባብረው በቤሉል ጉዳይ ሊሰሩ ስለተስማሙ እሷ ትመርዘኛለች ብላ ይህን ልታስብ አትችልም። ልታስብ የምትችለው ኑኑን ብቻ ነው ማለት ነው። እንግዲህ በቤሉል ምክንያት ሁለቱ ትልቅ ጦርነትና ጸብ ውስጥ ስለሆኑ ትልቅ ቅር መባባል በመካከላቸው ስላለና ቤሉልንም ከአጠገብህ እንድትርቅ እፈልጋለሁ ብላ በተደጋጋሚ ስትነግረው ስለነበረ አሁን ላይ በዚህ ጉዳይ አሁንም ቢሆን ቴዲ ይቅርታ ቤሉል ኑኑን ሊጠረጥራት ይችላል ማለት ነው። ሊዛ እንግዲህ በጣም ጥሩና መልካም ልጅ እንደሆነች ነው ቤሉል የሚያውቀው። አሁን ላይ ከወይዘሮ ሄለን ጋር ተባብራ እሱን ልትጎዳው እንዳሰበች እና እንደተስማማች ምንም የሚያውቀው ነገር ስለሌለ ምናልባትም ደግሞ ይህንን ጉዳይ በቤሉል ኑኑን ሊጠረጥራት ይችላል ማለት ነው። ነገር ግን ኤልሹ አንድ የምታውቀው እውነት አለ። ይህንን ነገር ከዚህ ቀደም ልታደርገው ያሰበችው እናቷ ወይዘሮ ሄለን ስለሆነች አሁንም ነገሩን ካደረገችው በኋላ ወደ ኤልሹ በመሄድ ያንን መድኃኒቱን ልትሰጫቸው እንዳሰብሽ እና እንደዚሁም ደግሞ እኔ እንዳዘዝኩሽ ለማንም ሰው አልተናገርሽም አይደል? አሁንም ቢሆን ይህንን ነገር ለማንም ሰው እንዳትናገሪ ብላ እያስጠነቀቀቻት ስለነበረ አሁን ላይ ከሊዛ መመረዝ ጋር ተያይዞ ኤልሹን ልትጠረጥራት የምትችለው እናቷን ነው ማለት ነው። እናቷን አድርገሽዋል አይደል? በማለት ቆይ አንቺ ምን አይነት ጨካኝ ሰው ነሽ ብላ ይበልጥ እናቷ ላይ ያላት ጥላቻ እንዲጨምር ልታደርግ ትችላለች ማለት ነው። ነገር ግን ከኤልሹ ውጭ ወይዘሮ ሄለንን ሊጠረጥራት የሚችል ሰው አይኖርም። ምናልባት ቤሉል ሊጠረጥራት ይችላል። ነገር ግን ሊዛን ለምን መጉዳት ትፈልጋለች የሚለው ነገር ጥያቄ ውስጥ በማስገባት ይህንን አታደርግም እሷ ላይ ብሎ ያስባል ማለት ነው። ኤልሹ ግን እናቷ እንዳደረገችው በእርግጠኝነት ታውቃለች። አሁን ላይ መሰረት የመጣባትን ችግር እንዴት ልታልፈው ትችላለች? ቴዲ እንግዲህ ከዚህ ቀደም መሰረት ነፍሰ ጡር መሆኗን ሲያውቅ በጣም ደስተኛ ሆኖ ነበረ። ነገር ግን አሁን ላይ መሰረትን ከልጁ ማምለጥ ጋር ተያይዞ ሊጎዳትና
በቤተሰቧ ጭምር ሲያስፈራራት እንደነበረ ተመልክተናል ማለት ነው። መሰረት ደግሞ ለቤተሰቧ ስትል ምንም ነገር ልታደርግ ትችላለች። ልጁንም አሳልፋ እስከ መስጠት ድረስ ልትደርስ ትችላለች ማለት ነው። ልጁን ከዛ ቤት እንደምንም ብላ ልታስወጣው ይገባል። ውድ የእንግዳ ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ በጣም ከልብ እናመሰግናለን። በቀጣይ ፓርት እንግዳ ድራማ ላይ ምን ይፈጠር ይሆን የሚለውን አብረን የምናይ ይሆናል። በቀጣይ እስከምንገናኝ ሰላማችሁ ይብዛልኝ።